دين የሚታወቀው በዕልም ነው حرام حلال የሚታወቀው በዕልም ነው ተውሂድና ሽርኩ የሚለየው በዕልም ነው ሱናውና ቢድዓው የሚለየው በዕልም ነው وعلم أصل الدين مشهور شرف وخيره المنثور ما له طرف الآن إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله وصلى الله على نبينا محمد وعلى آله وأصحابه أجمعين ያው እንግዲህ ዛሬ ማስተዋወዘው በዕልም ዙሪያ ነው ዕልም መቼም ሁሉ ነገር ዲን የሚታወቀው በዕልም ነው حرام حلال የሚታወቀው በዕልም ነው ተውሂድና ሽርኩ የሚለየው በዕልም ነው ሱናውና ቢድዓው የሚለየው በዕልም ነው ስለዚህ ዕልም ምን ጊዜም በዕልም ነው hatta ዱንያም የሚሰራው በዕልም ነው ዕልም ተለለ ሊነግድ አይችልም በእውቀት ነው እና ዲናችን እውቀትን ቅድሚያ ያረጋል فاعلم انه لا اله الا الله واستغفر لذنبك وللمؤمنين الله سبحانه وتعالى እወቅ ነው ያለው ይሄ እንግዲህ እውቀትን ማስቀደም አለበት فقدم العلم فهو المقدم واجتهد في العمل والتقوى تمام ይላሉ ዳኒ እዛ ኹላሷቸው ላይ ነሲሐቸው ላይ እና ዕልም ወሳኝ ነው قدم ነው إذا أردت أصل كل أصل والحكمة الكبرى لبعث الرسل فإنه عبادة الإله وترك ما يدعى من الأشباه إلال بعلمنا تعلم ما استطعت تكون آمرا ولا تكون جاهلا تبقى حجرا ولا تكون أو تكون يفلقاتكم ما بيتشالا إن يشالنا وينهال بعلم ما تقرأ اللبن ለዕልም ትኩረት መስጠት አለብን ለዕልም ትኩረት ተሰጠን በቃ እኛ ማንነታችንን እናውቃለን እኛ ጃሂልነታችንን ወፈውቀ ኩል ذي علم ዓሊም ከአዋቂዎች በላይ ከእውቀት ባለቤቶች በላይ ሁሉ የበላይ እውቀት አለ ይላል አላህ حتى يصل العلم الى عالم الغيب والشهاده ሁሉንም ነገር የሚያውቀው ጌታ ድረስ ይሄዳል ስልሲላው ማለት ነው የውቀት ደረጃው እና አላህ Subhanahu Wa Ta'ala ሁሉን ነገር የሚያውቀው አላህ ነው እና ዕልም ዓሊሞችም ይበላለጣሉ ዕልምም ይበላለጣል وعلم اصل الدين مشهور شرف وخيره المنثور ما له طرف ይላሉ ወርቃማ ተቀሳላችሁ እዛው አሽዓሪያው አቂዳ ውስጥ የሚነገሩ ጥቅሶች በጣም የሚጠቀሱ ኪታቦች አሉ እና ዕልም ከፍተኛ ደረጃ አለው ዕልም ሁሉ ይወደዋል ዓሊም መባሉን ሁሉ ይወዳል ዕልም ሁሉ የማያውቀው እንኳን ይወደዋል እንኳን የሚያውቀው ይቀርና ስለዚህ ይሄን የሚወደድ ደረጃ ጊዜ ልንሰጥበት ልንማር በቃ ያለ የሌላ አቅማችንን ሙአጥኔ ሁሉ ዑለማ ቢራሃት الجسم አይደለም ያገኙት ለፍተው ነው በነህው ሲቀሩ ተፍሲር ሲቀሩ ተውሂድ ሲቀሩ ሱና በቃ አጠቃላይ ኩቱቡ ሲታ ያለውን ፈናፈን ሲቀሩ ፍዳቸውን አይተው ነው ዑለማዎች በተለየኛ የገጠሩ ዕውቀት እንደምን እንደሆነ መቼም ተመሳሳይ ታሪክ አለ በነሱ መካከል ተመሳሳይ ታሪክ አለንኛ ኢንሻአላህ ይሄንን ዕውቀታችንን መጨመር አለብን እንተቀርቶ አይጨረስም ومع ذلك ግን ለዕልም ትኩረት ሰጠን ጊዜያችንን ሰጠን እንደ ትርፍ ልናየው አይገባም በተለይ ወጣቶች አሁን ወደ ሱናው መጥቶ እንደው የመጣው ሱናውን የሚያውቅ ዕልም ላይ ግን ትኩረት ሊያደርግ ይገባል ዓሊሞቻችንም ደግሞ የማስተማር ችሎታቸውን አቅማቸውን መጠቀም አለባቸው መሰላቸት የለባቸው ማቅረብ ነው ያለብን እኔ እንድማር ያና ዓሊም ሊያቀርበን ይገባል የኔን ጅህልና ለማራገፍ ማሰብ አለበት ዓሊሙ ራሱ ብቻ ተምሮ ሊተው አይደለም ወይ ዓሊም ነኝ ተብሎ ብቻ በዋቂነት በዕልም ተዋቂነት
ራሱን ሊኮፍስበት አይደለም እና ተዋዱዕ ሊኖረን ይገባል። የዕልም ፈዲላ በቁርአንና በሐዲስ ብዙ ፈዲላ አለው እና ዓሊሞችን እየቀረብን ልንማር ይገባል። ዕውቀታችን ልንሰለች አይገባም። ያ ጀማዓተል ሙስሊሚን ልንሰለች አይገባም። የተወሰነ ኪታብ ቀርቶ ግን የጨረስኩ ይመስለዋል። ኡሱሉ ሰላሳ መቅራት ተገቢ ነው። ያሉትን ኪታብ ያለውን መቅራት ተገቢ ነው። ቁርአን ራሱ ሚን ፋቲሃቲ ኢላ ኻቲመቲ ፊተውሂድ ነው ይላሉ ዑለማዎች። ኢብኑል ቀይም አልጀውዚ ለው አቅሰመ ዐለላሂ ለው ሐለፈ አነል ቁርአነ ሚን ፋቲሃቲሂ ኢላ ኻቲመቲሂ ፊተውሂድ ቢል ለም ያህነት ይላሉ። ቢምል ተውሂድ ነው ሲታይ ስለ ተውሂድ ስለ አላህ ስለ ኢባዳ ስለማን የሚናገረው ጠቅላላ ስለ ተውሂድ ነው ብሎ ቢምል ማለው አይፈርስበትም ብለዋል። ይሄን እንግዲህ የእውቀታቸው ልክ ነው። አላህ ሱብሓነሁ ወተዓላ ሁጀተን አላ ኸልቂሂ በዚች ምዕራፍ ሌላ ባያዋርድ ኑሮ ለሁጃ በኩል በቂና ማለት ነው። አህካመ ሸሪዓን ዘርዝራት እናገራለን ማለት አይደለም። ለሁጃ በኩል ጥቅል መረጃን ስላስተላለፈችልን የዕልማቸውን ጥልቀትና ስፋት የሚያሳይ ነው። እያንዳንዱ ሱራ ምን አይነት ምልክት እንዳለው ጨምቀው ሲነግሩን እነዚህ ያለው ውጤት እናገኛለን ማለት ነው። እና ሁላችንም ለዕልም አላህ ይደለን። ለዕልም ብቻ ሳይሆን ደግሞ ለዓመሉ ወዓሊሙን ቢዕልሚሂ ለም ያዕመለን ሙዓዘቡ ሚን ቀብል ዑባዲል ወሰን ሸህ መሐመድ ወሊ ሸሃችን ዓለይሂ ረሕመቱላህ በየቂርአቱ ይችን ስንኝ ይጥዋት ነበር። ወዓሊሙን ቢዕልሚሂ ለም ያዕመለን ሙዓዘቡን ሚን ቀብል ዑባዲል ወሰን። ካፊር ነው ማለት አይደለም። ጥፋቱ መገለጫ ጣዖታውያን እነዛ ጣዖት አምላኪዎች ተመቃጣታቸው በፊት ይቀጣል የሚባል እና ብዙ ወዒድ ያለበት ደግሞ በዕልሙ የማይሰራ ተሆነ። በዕልሙ የማይሰራ ማለት የተማረውን ሐቅ የማያስተምር ማለት ነው። አንዱ በተማረው ሐቅ የማይሰራ ማለት ነው። ጉልበቱን ሲስሙት ኧረ ሐራም አለይኪ ማይል እችማ እንደዚህ ታይሆኝ። ወሰለላሁ ዐላ ነቢይና ሙሐመድ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ። ነሲሐቲ ኢስላማዊ እውቀት